በስመአብ ወወልድ ወመንፈስ ቅዱስ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን እንደዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ናችሁ በስሜ ከተሰበሰባችሁበት ከዚያ በመካከላቸው እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችንን እንድትባርክልን እናውቀው የሚገባንን የሚጠቅመንን እንድታስተምረን ሀገራት እንድሸከሙ ሊመረምረው ሊረዳው ሊጠቀሙበት የሚችለውን ምስል ገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነትህ እንድታስብልን ይህን ጾም ደግሞ ኃጢአት ማስተስሪያ በጸሎት እንድንመሻ አድርገህ እንድትቀበልልን እንድትባርክልን ለሀገር መጠበቂያ እንድታደርገው ለሙታን መጠለቂያ እንድታደርገው አንተ በቸርነትህ እንድታስበን ከረጅም ጊዜ ጀምሮ ይህች ሀገር ተጠብቃበት የኖረችው ኃይል ሁሉ እዚህ ላይ የተሰባሰበ ስለሆነ አሁንም ምንም ኃጢአተኞች ብንሆን የማይገባንም ብንሆን አንተ በቸርነትህ ፈቅደህ እንድትቀበለን እንለምንሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ስጠን፣ በደላችንን ይቅር በለን እኛ የበደሉንን እንድንላየት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ያለሽ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበየ ሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍረስ በመናገር በፈጸመው ሁሉ እግዚአብሔር ይባርክልን። መጋቢት 3 ቀን 1997 ዓመተ ምህረት እንግዲህ ጾማችን የመጀመሪያውን ክፍል እያከናወነ ነው። ወደ ሁለተኛው መጀመሪያ ልንገባ ነው። እንግዲህ ጌታ ራሱ የጾመው 40 መዓልት 40 ሌሊት ነው። ሐዋርያት ግን በስርዓት ሶስቱንም ክፍል አገናኝተው አንዱ ግን አድርገውታል። ይህም የመጀመሪያው ክፍል አንዱ ሲሆን የመጨረሻው ክፍል ደግሞ መካከለኛው ደግሞ ብሎ ከሶስት የተገናኘ ነገር ነው። የመጀመሪያው በዚህ በ40ው ቀን ውስጥ ያሉት ዕለታተ ሰንበት ሁለቱ እንደ 5ቱ ቀኖች አይደለም የጾም ስርዓታቸው። ምንም እንኳን በፋሲካ የሚበላ ጥምራት የማይበላባቸው ቢሆንም የጾም ስርዓታቸው ግን ከሰኞ ከማክሰኞ ጋር እኩል አይደለም። የረቡዕ የዓርብ ጾምና የአብይ ጾም ሰዓታት 18 ከዚያም
ከገፋ ወደ 21 ሰዓት ነው መድረስ ያለበት። ይኸውም ከሌሊቱ 9 ከቀኑ 9 18 ይሆናል። ከዚያ በኋላ እናመሻለን የሚሉ እስከ 12 ሰዓት ጾማሉ። ለምዕመናን ግን ይህን የተወሰነ። ታዲያ በእነዚህ ዕለታት ይህን ማሟላት አይቻልም። ቅዳሜ እስከ 6 ሰዓት ነው መቆየት ይቻላል። እሁድ እስከ 3 ሰዓት ነው። እንግዲህ ከቅዳሜ 3 ከእሁድ 6 ሰዓት ይቀንሳል ማለት ነው። ይህን ለማሟላት ነው በዚህ ሳምንት የምንጾመውና በዚህ ሳምንት የተጾመው ጾም ሁሉ በዚህ በ40 ቀን ውስጥ ላሉት እሁድና ቅዳሜ 10 ቅዳሜና እሁድ ይሆናሉ። የእነዚያ ማሟያ ነው። ከዛሬው እሁድ ቅድስት ብለን እንጀምራለን። ከዚያ ጊዜ ጀምሮ ሰኞ 1 ብለን 40 ቀን ዓርብ የሆሳዕና ዋዜማ ይፈጸማል። ያ 40 ቀን ነው እና ይሄ ቅድስት ይባላል። ይሄ ያለፈው ሳምንት በቤተ ክርስቲያን አነጋገር ሙሴኒ ዘወረደ ይሉታል። የቅዱስ ያሬድ አገላለጽ ነው። ቅዱስ ያሬድ በዚህ ሳምንት በጾመ ድጓው የሙሴን ታሪክ ይነካካል። ያን መሰረት አድርጎ ወደ ጌታ ጾም ይመጣል። ሙሴ 2 ጊዜ 40 ቀን ጾሟል። በትንቢት የጌታ ምሳሌ ሆኖ በኋላውም ነቢየ ያነስ ለክሙ እግዚአብሔር በማ ኀቤክሙ ዘከማየ ወሎቱ ስምዖ። እግዚአብሔር እንደኔ ያለ ነቢይ፣ እንደኔ ያለ መምህር ከወንድሞቻችሁ ያስነሳላችኋል፣ እሱን ስሙት ብሎ እንደኔ ያለ ብሎ ጠርቶታል። እና ስራው ሁሉ ለጌታ የትንቢት ምሳሌ ነው። እሱ ኤርትራን ባህር ከፍሎ እንዳሻገረ ጌታ ባህረ ገሃነምን ከፍሎ ምዕመናንን ወደ መንግሥተ ሰማያት አሸጋግሯል። እሱ ወገኖቹን ከባርነት ነፃ እንዳወጣ ጌታም ለኃጢአት፣ ለሰይጣን፣ ለፍዳ፣ ለቆረኝነት ከመገዛት ሕዝቡን ነፃ አውጥቷል እና በብዙ ወገን ሙሴ ጌታን በትንቢት ይመስለዋል ማለት ነው። ይሁን እንጂ የሙሴ ጾምና የጌታ ጾም ልዩ ናቸው፣ አይገናኙም። የሙሴ ጾም የታምራት ያህል ነው። እሱም እንኳን ሌሎች ጾመ ሙሴ 40 መዓልት 40 ሌሊት ይበሉት እንጂ እሱ ጾምኩ አይደለም ያለው ባነጋገሩ። በእነዚያ ቀኖች 40 መዓልት 40 ሌሊት እህል ውሃ አልቀመስኩም ነው ያለ። እህል ውሃ አልቀመስኩም ነው ያለ። ታዲያ አንተ ምን ልትለው ነው ትሉኝ ይሆናል። ይሄ ታምራታዊ ነው። ታምራታዊ ነው። የቆየው ከጌታ ጋር ነው፣ ከእግዚአብሔር ጋር ነው የቆየው። ወደ ደብረ ሲና ሲወጣ 2 ጊዜ ሙሉ የእሳት ድንኳን ተተክሎ
7 የእሳት መጋረጃ ተጋርዶበት ነው ያገኘ። እግዚአብሔር የልቡና ጽናት ስለሰጠው እንጂ ከዚያ ቦታ ከመሸሽ በስተቀር መቅረብ አይቻልም ነበረ በሌላ አስተሳሰብ ቢሆን። እሱን ግን እግዚአብሔር ስለመረጠውና ስለጠራው ልቡንም ስላሞላለት 6ቱን የእሳት መጋረጃ አልፎ ከ7ኛው ሲደርስ ነው የቆመ እና 34 ቀን ቃል በቃል እየተነጋገሩ ነው የቆዩ። ከማያየው ጋራ ገጽ አያይም፣ ድምፅ ግን ይሰማል፣ ይማራል፣ ያስተምረዋል። 570 ሕግ ነው ያስተማረው በ34 ቀኖች። 6ቱን ቀን በልቡና ይስልበት ሰንቷል ነው እና 40 ቀን መጀመሪያም 40 ቀን ነው የቆየ። ኋላም ደግሞ የተቀበለው ጽላት ተሰብሮበት እንደገና ሲመለስ 40 ቀን ነው የቆየው። 40 ማለት 40 ሌሊት ሲደመር 80 ማለት ነው። ታዲያ በዚህ ጊዜ ሁሉ ረሃብ አይሰማውም ነበረ። የመላእክት ሕይወት ነበር ሕይወቱ ማለት ነው። እንግዲህ ከእግዚአብሔር ጋር የሚኖሩ ሰዎች እንዲሆናቸው በአዲስ ኪዳንም አንዳንድ አበው ከገድል በኋላ ወደዚህ ደረጃ የሚደርሱ አሉ። ምግባቸውን የዕለት ምግባቸውን ደግሞ እሱ ፈቅዶ እያገኙ የሚኖሩም አሉ። ጨርሶ ያለ ምግብ የሚኖሩ አሉ። ታዲያ ይሄ ታምራታዊ ነው። ኤልያስ ከኤልዛቤል ተጣልቶ ወደ ቀርሜሎስ ወደ ደብረ ቀርሜሎስ ለመሄድ በተነሳ ጊዜ ደክሞት ከዛፍ ስር አርፎ ነበር። እንቅልፍ አለው ተኛ። መልአኩ 2 ጊዜ እየቀሰቀሰ ተነስ ኤልያስ ብላ ስመቱ ቆሞጥከ መንገድ ሩቅ ነውና ተነስ ብላ እያለ ነው ያበላው ውሃውንም ህብስቱንም። ከዚያ በኋላ ግን 40 መዓልት 40 ሌሊት በቅስቀሳ ቅዳሜና እሑድ ሳይለይ እረፍት ሳያደርግ ቀኒት ሳይል ደብረ ቀርሜሎስ ገብቷል። ይህ እንግዲህ ታምራታዊ ኃይል ነው ማለት ነው። አይሰማቸውም፣ ድካም የለባቸውም፣ የረሃብ ምግቦችም አይደሉም፣ የጽም ምርኮኞችም አይደሉም። ጌታ ግን በሱ አይደለም ያደረገው፣ እየራበው እየጠማው ነው። ታግሶ ነው የጾመው። ለምን? አዳምና ሔዋን ምግብ በመሻት ከክብራቸው ስለወጡ የሰው ልጅ ሁልጊዜ የምግብ ተገዥ ሆኖ እንዳይኖር፣ የሆዱ አሽከር ሆኖ እንዳይኖር ይህን አሸንፎ ለመውጣት የሚችልበትን ኃይል ለቤተ ክርስቲያን ሊያጎናጽፋት ስለፈለገ እየተራበ እየተጠማ ነው 40 ቀን 40 ሌሊት የጾመው። እየተፈተነ ነው በልዩ ልዩ መልኩ። በረሃብ በጽም ብቻ አይደለም፣ በድካም ብቻ አይደለም፣ ከአራዊትም ከአጋንንትም ይፈተን ነበር ነው። የመላእክት እርዳታ ያስፈልገው ነበር። ቅዱስ ማርቆስ ባጭሩ በምዕራፍ 1 ከቁጥር 9 እስከ 12 ባጭር አስቀምጦታል። ዛሬ ክርስቲያኖች የሚዋጉት ሰልፍ የሚታገሉት ትግል ያ ነው። የጌታ ነው። ጌታ ባርኮ የሰጣቸው ነው። እንደው ዝም ብለው ወደ ኃይል አይደለም የሚገቡ። መጀመሪያ መከራውን ቀምሰው ነው ራቡን ጾሙን በተባይቶ ቢኖሩ በሰማዕትነት ቢኖሩ እሳቱን፣ ስለቱን፣ ግርፋቱን፣ ስድቡን፣ ውርደቱን ተቀብለው ከዚያ በኋላ ነው ከኃይል ወደ ኃይል የሚሄዱ። እንግዲህ ያንን የሥጋ አሸናፊ የነበረውን ፈተናውን ሁሉ የኃይል መሳሪያ ያደረገው ጌታ። ለዚህ ነው ጾሙ ቅድስት የምትባል
ቅድስት ማለት የተለየች ማለት ነው። የተለየች ንጽሕት ክብርት ማለት ነው። ሰውን ከኃጢአት የምታነጻ ስለሆነ ንጽሕት፣ ከስጋዊ ጠባይ የተለየ ስለሆነች ቅድስት፣ ሰውን ከትሕትና ወደ ልዕልና የምትስብ ስለሆነ ክብርት እና ቅድስት እየተባለች ትጠራለች። ለዚህ ነው ሙሴን መነሻ አድርጎ የወረደ እምላይሉ ከሰማያ ሰማያት የወረደው አምላክ የሰጠን ነው ብሎ ጌታ በካህሊነቱ በጌትነቱ በፈቃዱ ሊያደርገው የሚችለውን ነገር በትእዛዝ ብቻ ሊያደርገው የሚችለውን ነገር ግን ፍቅሩን ለማሳየት የእኛን ድካም ለመጠገን ከወደቅንበት ለማንሳት ሲል እኛ የተቀበልነውን መከራ ተቀብሎ ነው ያዳነን። ይህ ባልዋጁበት ጣት የዘንዶ ጉድጓድ ይለቁበት እንደሚባለው ወታደር አለቆች ቁጭ ብለው ሂድ ቅደም እንደሚሉት አይደለም ያደረገ። እነሱ ቤት ተቀምጠው ሌላው እንደሚያዘምሩት አይደለም። እሱ ነው መጀመሪያ መከራውን የተቀበለው። እኛ ልንቀበል የሚገባን ሁሉ በሙሉ ከኃጢአት በቀር አንድም እሱ ያላደረገው ነገር የለም። ከሳቅ ከጨዋታ በስተቀር ለቅሶ ነው፣ ትህትና ነው፣ ንጽህና ነው፣ ትዕግስት ነው፣ አርምሞ ነው። ሁሉም ሰርቶ ነው ያስተላለፈልን እና ከዚህ ጾም የምንማረው ይህንን ነው። ከዚህ ጾም የምንማረው ሰውነታችንን መግዛት የምንችልበትን ጠባይ ነው። ሰውነታችን ብዙ ይፈልጋል፣ ብዙ ይሻል፣ ብዙ ያምረዋል። ሳይሰራ መክበር፣ መበልጸግ፣ ማደግ ቁጭ ብሎ ሲስቁ፣ ሲጫወቱ፣ ሲቀልዱ፣ ሲዘፍኑ፣ ሲራገጡ መዋል የማይጠቅመውን ነገር ብቻ መሻት ይፈልጋል። ከዚህ ነፃ ሊያደርገው ነው ይህን ጾም ነው እና በዚህ ራሳችንን የምንቆጣጠርበት በሩ ተከፍቷል። ለዚህ ነው የጾም ዓይን፣ የጾም ልሳን፣ የጾም ሰሚያ ይጹም፣ ዓይን ይጹም፣ ምላስ ይጹም፣ ጆሮም ክፉ ከመስማት ይጹም ይላል የቤተክርስቲያን አበው አስተማሪዎች። እሱ እንደዚህ ያደረጋ እንኳን ለሰዎች ለሰይጣን እንኳን ክፉ ቃል አልመለሰም። በጾሙ መጨረሻ አንተ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ዳቦ እንዲሆኑ እዘዝና እንብላ ሲለው ሰው የሚድን በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣ ቃል ነው እንጂ ያለ የመለሰለት ሂድ አላለውም። እንደገና በቤተ መቅደስም ጉልላቱ ላይ ቆሞ ሳለ እስቲ ዛሬ እንግዳው የእግዚአብሔር ልጅ ከሆንክ መርጥ በልና ውረድ፣ ምንም እኮ የሚያገኝ ነገር የለም። መላእክትን ስላንተ ያዛቸዋል አትሰናከለኝ የሚል ተጽፎልሃል አለው። ፈጣሪህን እግዚአብሔርን አትፈታተን የሚል ተጽፏል ያለው። እንደገና ወደ ተራራ ወጥቶ የዓለምን ገንዘብ ሁሉ የመንግስታትን ክብር ሁሉ ጌጣጌጡን ነፍጡን መርቡጡን አሳይቶ እስተግድልኝ እኮ ይህ ሁሉ የኔ ነው እሰጥህ ነበር ነው ያለው። አንተ ሰይጣን ከኋላ ሂድ፣ ለአምላክህ ለእግዚአብሔር ልትሰግድ ይገባሃል ነው ያለው።
ሊከፍሱ ይከፋል ያለ ነው። ሰውም በትህትና እንዲያሸንፍ፣ በንጽህና እንዲያሸንፍ፣ በትዕግስት እንዲያሸንፍ ነው ይህን ሁሉ ያደረገው። እኛ ግን ሁሉም እንሳን ሆነው ቶሎ ብለን ወደ ትዕግስት ነው የምንሻማ። እሱ አንድ ቀንም ይሄ ነገር አልታየበትም እና ይሄ ጾም ምዕመናን ጠላታቸውን ስጋንም ኃጢአትንም ሰይጣንንም ድል ለመንሳት የሚችሉበትን ኃይል የሚገበዩበት ነው፣ የሚሸምቱበት ነው፣ የሚቀጡበት ነው፣ የሚሰበስቡበት ነው። ይኑለን ብቻ ሰዓቱን እናድርስ ለማለት ብቻ አይደለም፣ የሚጠቅመን መሆኑን ማወቅ አለብን። የኢትዮጵያ ቤተክርስቲያን ኢትዮጵያ ማለት ይቻላል በዚህ ስትጠቀምበት ኖራ ነበር። ዛሬ ግን በልማዱ አለ፣ አሁንም በልማዱ አለ፣ ግን ከበረከት ውጭ ነው የሆነው። ከበረከት ውጭ ነው የሆነው። ለምን? ጾሙ ካለ በረከቱን ማን ይከለክላል ትሉኝ ይሆናል። ያለ ሃይማኖት የሚሆን ነገር የለም። ያለ ሃይማኖት የሚሆን ነገር የለም። ያለ ፍቅር የሚሆን ነገር የለም። ሃይማኖትና ፍቅር መኖር አለበት። ሃይማኖት የለም፣ እግዚአብሔርን ትተናል፣ ከመንገድ ወጥተናል፣ ሶስታችን ፍቅር የለንም። ሁሉ ሌላውን ለማጥቃት እየሰራ ነው፣ አቅሙ እስከፈቀደ ድረስ ሌላውን ለመጣል፣ ሌላውን ለመጉዳት ጉድጓድ እየቆፈረ ነው። ምን ያገባኛል እንኳን አይደለም። እንጃ ስራ ይመስለው ምን ሆነ አላውቅም። እና በዚህ ምክንያት እንጾማለን፣ ለሰውም ጾማቸው ገብቷል እንባላለን። እንጠቀምበት አልሆነም። ቤተክርስቲያን እምቢ አለች፣ አልተመለሰችም፣ አልመለሳለች። እንጃ እንግዲህ እንደው ምን ማድረግ እንደምንችል አላውቅም። በእውነት ምን ማድረግ እንደምንችል፣ ለምን መመለስ እንደምንችል አላውቅም። እሱ መንገድ ያምጣ። በዚህ 50 ዓመት ውስጥ ደግሞ ብዙ ጊዜ የምንፈተን በአብይ ጾም ነው። ያን ሆይ ከጠላት ጋር ሲዋጉ ድል ሆነ የተሰደዱ በአብይ ጾም ነው። ኋላም ይሄ ነገር ሲመጣ በአብይ ጾም ነው። ከዚያ ጊዜ ጀምሮ እስካሁን በፈተና ውስጥ ነው ያለነው። ምህረት አላገኘንበትም። እንዲያውም አንድ ጊዜ ታስታውሱ እንደሆነ የእናት ሀገር ጥሪ ተብሎ በደርግ ጊዜ ቤተ ክህነት በአራት ጊዜ አስቀምጣ እየታረደ ይበላ ነበር። በዚያ ጊዜ እንዲህ ብለው ሉካን እንዳይዘጉ የስጋ ነጋዴዎች የተቀጡበታል። ከዚያ ጊዜ ጀምሮ እስካሁን መንገድ አላገኘንም። አሁን ያውንን። ስለዚህ እስቲ እናስበው፣ ሁላችንም እናስብ። ማነሳችን አይቆጨውም ለእግዚአብሔር። ጥቂት ናቸው ብሎ ችላ አይልም። እኛ ካሰብንበት ራሳችንን አዘጋጅተን ካቀረብን ጥቂትም ቢሆን ዋጋ አለውና እስኪ አደራችሁን እንደው ሆን ብላችሁ አስባችሁበት ሀገራችሁን እንዲያስባችሁ ጸልዩ። የሚያስፈራ ሁኔታ ላይ ነው ያለነው።
ምንድነው ችግሩ? የመንግስት ለውጥ የነበረ ነው። አንዱ ያልፋል አንዱ ይመጣል ብለን የምናስብበት ጊዜ አይመስልም። እንዲህ አይመስልም። የተበጠበጠ ነገር ነው። ጭራሽ እንደው መልክም የለውም ተስፋም የለውም። አገሪቱም ኑሮ አንድ ፊት ስለሆነች ጠው አንድ ጊዜ ከበረደ ይበርድ ነበረ። አሁን እንደሱ ባለበት ሁኔታ የሚቆም አይመስልም። ምክንያቱም ዛሬ ሁሉም መንግስት ሆኗል እና ሁሉም ለመንግስቱ ተከላካይ ነው። ሌላው ሀገር እየተሰባሰበ ከመበተን ወደ መሰብሰብ እየመጣ ነው። የኛ ደግሞ ከመሰብሰብ ወደ መበተን ከአንድነት ወደ መከፋፈል እየሄደ ነው። አሁን የአፍሪካ ህብረት እየተባለ ሽርጉድ ይባላል። የአፍሪካ ህብረት ያለበት ስፍራ ግን ምልክቱ እየጠፋ ነው። ታዲያ ይኸው ደግሞ ከሌላ ሳይሆን ከራሳችን ነው። ከመንፈሳዊ በኩል ምነው ጉድ የሚል የለም። ከስጋዊም በኩል ብዙ ተምረናል የሚሉ የውጭውንም የፖለቲካውንም የሁሉንም በኢኮኖሚውም በፖለቲካውም በሁሉም በቂ ትምህርት አለን የሚሉ አላቸው የሚባሉ አሉ። አንዱም እንኳን አሪፍ ነገር መንገድ አይደለም የሚል የለም። እውነት ነው ብሎ የሚቀበልም የለም። እንደዚህ ያለ ሁኔታ ነው ያለነው። እግዚአብሔር ሀገራችንን ከጥፋት እንዲያድናት ባካችሁ ጸልዩ፣ እንጸልይ። ወደ አምላካችን ፊታችንን እንመልሰውና አምላካችን በቸርነት እንዲያስበን ፈቃዱ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቁጥር ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ ሰውረን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ይህን ጾም በቸርነትህ ተቀብለህ ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበልልን ሀገራችንን፣ ቤተክርስቲያናችንን፣ ሕዝባችንን ከአደጋ እንድትጠብቅልን እንለምንሃለን፣ እንማልድሃለን። ሁሉ የሚቻልህ አምላካችን ሆይ ይህች ሀገር እስከዛሬ የኖረችው በአንተ ነውና አሁንም ለጠላቶቹ አሳልፈን እንዳትሰጣት አንተ በቸርነት እንድትጠብቃት። ቢሆንም አንተው በቸርነትህ ቀን እንጂ ለጠላት አሳልፈን እንዳትሰጠን እለምንሃለሁ፣ እማልድሃለሁ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሰው ክፉ ነው። የሰው አሳልፈህ አትስጠን አምላኬ፣ አሳልፈህ አትስጠን። አንተ ዘንልን፣ አንተ ራራልን፣ አንተ ቸርነት መስራት ስላለን በእናትህ በእመቤታችን በቅድስት ድንግል ማርያም ስም ተማጽነን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም እንደምንቅር እንደምን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ደስ ያለሽ ጸጋን ሁሉስ እመቤቴ የፍሬካንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ
ولم يمسك كما نريد من الجند أنه يجب أخرون بلاره ولفيه سنة أبدا نفسي لذي تصل سيئة وكذا نحن يستستوشي لكم في ذات إليه وصحره لكم كل مكتبه بالحرية وذروا لله مثل المجرمين من الكريم وأصبحوا من تكبير محمد الذين يرسل الكافر والكافر الذين እመቤታችን ቅድስት ድንግል ማርያም ሆይ አንቺ በአማላጅነትሽ ስለ ኃጥአን ሁሉ በምታቀርቢው በአማላጅነትሽ በአብ በወልድ በመንፈስ ቅዱስ ዙፋን ፊት ልታስቢን እንለምንሻለን እንማልድሻለን። እመቤቴ ከሰማያት ሰማያት መውረዱ ከአንቺ መወለዱ ሰው ሊቀበለው ይገባው የነበረውን መከራ ሁሉ መቀበሉ ለሰው ብሎ ነውና ይህንን አሳስበሽ ከመዓት ወደ ምሕረት እንዲመለስልን ይችን ሀገር ከመዓት ወደ ምሕረት እንዲመለስላት ሕዝቅያስ በነቢዩ ኢሳይያስ ለዚች ሀገር እቆምላታለሁ፣ እረዳታለሁ፣ አድናታለሁ፣ ይቅር እላታለሁ ስለ ስሜ ስለ ባሪያዬ ስለ ዳዊት ብዬ ሲል የተናገረውን ቃል አስቡ። አሁንም ስሙ ሲጠራባት የኖረች ናትና ስሙ ሲጠራባት ስለኖረች ያንቺም ስም ሲጠራባት የኖረች ናትና ያንቺ ስም ሲጠራባት የኖረች በመሆኑ የዛሬውን ትተሽው እመቤቴ የዛሬውን ትተሽው የትናንትናውን አስበሽ እንድታማልጅን እንለምንሻለን እንማልድሻለን። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ የእናት ልመና ጌታ አስመልስም አንገት አስቀድስም በእናትህ አማላጅነት ኃጢአታችንን ይቀንስልን ጸሎታችንን ልትቀበለን እንለምንሃለን እንማልድሃለን። እያረምን በእንተ ጽዮን ስለ ጽዮን ዝም አልልም ብለሃል እና እንዲያው ጠላቶቻችንን ከበው እናትህን እመቤታችንን ሲሰድቡ ዝም ብለህ አትመልከት፣ ይቅር በለን። እኛ እንዲሁ ወድቀናል፣ መመለስም መንቀሳቀስም አንችልምና አንተ በችልህ ታስበን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን እንደምን። አቤቱ ወደ ፈተና አታግባን ከክፉ አድነን፣ መንግሥት ያንተ ናት፣ ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች አንቺ የተባረክሽ የማኅፀንሽ የኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ከመ በሳህልኮ ምሕረትከ ተሰረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ ይቅር ይፍታ። የአብ በረከት የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። አብሮ ያሰማን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍ ያለ ጠርቶ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሁለት ወይም ሦስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን የምትገኝልን ስብሰባችን የተባረከ ልናውቅ የሚገባንን የሚጠቅመንን ትምህርት ልታስተምር አይምሯችን ሸፍኖ የሚመረምረው ሊሆነው ሊጠቀምበት የሚችለው የሚስጥር የምትገልጽልን ቅዱስ መንፈስህን የምታሳድርበት ሀገራችን ኢትዮጵያንን ስለ ፍሬ ተዋሕዶ መሠረትን ክርስቲያን ሕዝብ የትረፍ ልታስብን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ ስምህ ይቀደስ
አድረስ ይልሁ ምልክ የቤት ወደላችን የሚደረኛል ወደን አቤቱ ወደ ፈተና አታግባን በጉምር መንግሥት ተናትና ኃይል ምስጋና እንለናል። እመቤታችን ቅድስት ድንግል ማርያም ስለሚላኩ በምትገኝ ሰላም በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ደስ ያለሽ ጸጋን ሁሉ እመቤታችን የፍቅር ጋር ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን፣ ኃይላችን ያስብልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ በወሰንከ ምሕረትከ ኃጢአቴ ኃጢአተኩነ ጌታ ኢየሱስ ክርስቶስ በይቅርታ እንድትልክልን የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመሻት በመናገር የተፈጸመውን ሁሉ ይቅር ይበልክልኝ። መጋቢት 10 ቀን 1997 ዓመተ ምህረት በቤተ ክርስቲያን ከተሰሩ በጌታ ስም ከሚታሰቡ ታላላቅ አበይት በዓላት አንዱ የዛሬ ቀን ነው። በዓለ መስቀል የመስቀል በዓል ነው። በዓመት ሁለት ጊዜ በተለይ የመስቀልን መታሰቢያ በዓል እናከብራለን። አንዱ መስከረም 17 ነው። ሁለተኛው ደግሞ መጋቢት 10 ቀን ነው። መስቀል ብለን ስንናገር ሁለት መልክ አለው። የቅርጹን አይደለም፣ ምስጢሩ ሁለት መልክ አለው። አንዱ ጌታ መከራ መስቀልን የተቀበለበትን የተሰቀለበትን መስቀል ግንዱን እንጨቱን የሚያመለክት ነው። ሁለተኛው አጠቃላይ የተቀበለውን መከራ የሚያሳይ ነው እና መስቀል ብለን በምንናገርበት ጊዜ ስለማንኛው እንደምንናገር ጥንቅቅ ማወቅ ያስፈልገናል። ይህ በየእጃችን በአንገታችን ወይም በአንዳንድ ስፍራ ለምልክት የምናደርገው መስቀል ያን በዕለተ ዓርብ እጁን ዘርግቶ የዋለበትን መስቀል የሚያመለክት ነው። ወደ ላይ ወደ ታች ግራ ቀኝ የተዘረጋ መስመር የተሰጠው አይሁድ መቼም ስራውን እሱ ያሰበው ቢሆንም እነሱ ግን በጥላቻ በኩል ያከናወኑት ይህ ከዚህ ይቅር እንኳን ያሉት ነገር የለም። ሀሳቡ የመንፈስ ቅዱስ ነው። የሚቀር ነገር የለም።
ተራ በተራ መፈጸም አለበት። ያም ሆኖ የእነሱ ሀሳብ ግን የጎዳ ነው፣ ያሸነፍ ነው፣ ያዳከም ነው እየመሰላቸው ነበር የሚሰሩት እና መከራ መስቀሉን በምናስብበት ጊዜ ሐሙስ ማታ በደቀ መዛሙርት መካከል ተገኝቶ ይደኔን ወንቁጠጡ የስጋዬን ወንቁ ብሎ ከሰጠበት ጊዜ ጀምሮ እስከ እሑድ መንፈቂያ ሌሊት ድረስ የተፈጸመውን ስራ የተደረገውን ኃይል ተአምራት አጠቃለን ነው የሚያስታውስ። ከዚህ በተለየ ግን የተሰቀለበትን መስቀሉን እናዘክራለን። ማቴዎስ በምዕራፍ 27 ቁጥር 32 ትኩረታል ማርቆስና ሉቃስን አስታውሰውታል። መከራው በልዩ ልዩ ስፍራ የሚፈጸም በልዩ ልዩ አይነት የተዘጋጀ በመሆኑ በጌቴሴማኒ ይሁዳ አሳልፎ ሲሰጣቸው በቅጫ የተጀመረው ድብደባ እስከ ዓርብ 6 ሰዓት ድረስ በተለያየ መልኩ ቀጥሏል። ሌሊት ከሐና ወደ ቀያፋ ወደ ሐና እያመላለሱ በቲያትር መልክ ዳኝነት እናያለን፣ ምስክር እናስመሰክራለን እያሉ ሲያንገላቱት ካደሩ በኋላ ጠዋት ለመግደል ስልጣን እንደሌላቸው አምነው ይህ ስልጣን ላለው የሮማው ቄሳር እንደራሴ የሮማዊ ሰው ለጲላጦስ አሳልፈው ሰጡ። የአንድ መልክ ሲሆን በሌላ መልኩ ደግሞ የፋሲካ በዓል ስለነበረ እሱን ገድለው እነሱ ሊቀደሱ እሱን ርቁት ነው እያሉ እነሱ ቅዱሳን ሊሆኑ በዓላቸውን ለማክበር እየተጣደፉ ነበር። ይሁዳም ያየው በዚህ ጊዜ ነበር። ተደብድቦ አካሉ ደም ለብሶ ተዳክሞ ሲያዩ አበት ኩዛግባ ኩዘ በንጹሐ ይህ ደም አሳልፌ የሰጠሁኝ ነጥያለሁ ወደ የተቀበለውን ወርቅ በትኖ ሄደ። እነሱን አይልና ካንተ ብላለች የምንፈልገው ሰጥህና የምንፈልገው ስራን ሰጥተናል። ምንም ያከጣልከው ስለዚህ እናውለዋለን ብለው ኤርምያስ በተናገረው ትንቢት ሊፈጸም የሸክላ ሰሪ እርሻ ገዙበት ነው። የበናሳ ይመስላል በእኛ ጋር ሸክላ ሰሪዎች የእነሱ ርስ የተሸጠበት ብሎ ሀገራትን ያስኬዳቸው ነው። ትክክል ነበር። ወደ ጲላጦስ ሲያቀርቡት ጲላጦስ ብዙ መርምሮ መረመርኩት በላይ አላገኘሁበትም ላደርገው ሲላቸው ሲጠላው ነው ያሉ። የነገሩ እነሱ ብቻ አልነበሩም የሚጮሁ በሽወዲያ የሚመስላትም ጭምር ነበር። እሱ ካልተሰቀለ የማይገኙ ስለሆነ ሲጠላው እያለ የጮሁ ነበር። የታልመጣ ና አይደለም እያለ የጮሁ ነበር። መጀመሪያ ጲላጦስ ካየው በኋላ ከየት ነው የመጣላቸው? ከገሊላ ቤት። ከገሊላ ከሆነማ የሚለው የሄሮድስ ግዛት ነው። ኢየሱስ በጣም ሌሎችን ያስገብን ወደ እሱ ስልታላቸው ወደ ሄሮድስ ወሰዱት።
ህብስ ብዙ ጊዜ ሊያየው የማይ ነበረው የልድል አላገኘም። ታምራትን በፊት የሚያገኝ ይፈልግ ነበር፣ አልተደረገም። ስላየው ብቻ ደስ አለው። የጥያቄ ግን መልስ ማሰጡ ከዚህ በኋላ ወደ ጥለቱ ተመለሱ። ነጭ ልብስ አልብሶ ንጉሥ ከሆንክ ልብሰህ ብለሃል ብሎ